ጸሎት ዛሬ ለቅዱሳን ቅዱሳን ምልጃ ለምንድን ነው የማትቀበሉ እያለ ዘመዶቻችን ሲያስጨንቅ ነበር። ያው ጸሎትን መስማት ከሚለው አኳያ እነሱ የሚሰሙበትን ይሄ አሁን እኔ እንደውም በዛውም እንዲያርሙኝ እፈልጋለሁ። መምህር የኔ ስገልጥ የነበረው እንዴት ነበር? በቤተ ክርስቲያን ውስጥ መላእክት የቤተ ክርስቲያን አካል ናቸው። እኛ በሆንበት ወይም በስጋ በደም እኛ ስለምንካፈል ነው አይደል የቤተ ክርስቲያን አካል የሆነው። መላእክቶች ግን እግዚአብሔር ባወቀ ያው ዓለማትን በክርስቶስ መጠቅለል ስለሆነም ሐሳቡና በመጽሐፍ ቅዱስ ያለው እውነት መላእክት በዚህ በቤተ ክርስቲያን ውስጥ አካል ብልት ከመሆናቸው አኳያ የኛን ጸሎት ሊሰሙ ይችላሉ። ጸሎት ከማሳረጋቸው ብዬ እየመለስኩ ነበር። እንደው እርማትም ካል ከዛም ደግሞ በሁሉ ቦታ መገኘትን እንደ መስፈርት አድርገው ነው የሚናገሩት። መላእክት ከክርስቶስ ጋር ክርስቶስ ራስ የሆነው ለቤተ ክርስቲያን ብቻ አይደለም። ማለት ቤተ ክርስቲያን ሲባል ለሰው ልጆች ብቻ አይደለም። ክርስቶስ ለፍጥረት ሁሉ ራስ ነው፣ ለመላእክት ሁሉ ማለት ነው። እና መላእክት ከክርስቶስ የሚካፈሉበት እንደኛ በስጋው በደሙ እኛ ያው የሚበላ የሚጠጣ ነገርም ስለሚያስፈልገን ምንድነው ግዙፍ የሆነ ተፈጥሮም ስላለን በዛ መንገድ እግዚአብሔር ያሳትፈናል። እነሱ ግን ስፒሪቹዋሊ ከክርስቶስ ጋር ኮሚኒየን አላቸው። በመንፈስ ቅዱስ የክርስቶስ ጸጋ ተካፋዮች ናቸው። መንፈስ ቅዱስ ነው ሁልጊዜ አጽንቷቸው የሚኖር የክርስቶስ መንፈስ ነው። መንፈስ ቅዱስ የልጁ መንፈስ የክርስቶስ መንፈስ ነው። በመንፈስ ቅዱስ ህብረት በቤተ ክርስቲያን ውስጥ አካል ናቸው። ስለማይሰሙ የሚለው ነገር ግን አንደኛ መላእክት ምን ያህል እንደሚሰሙ ያውቃሉ ሰዎች። አሁን ምን ያህል ነው መላእክት የሚሰሙ? አይደለም መላእክት በአጸደ ነፍስ ያሉ ቅዱሳን ራሱ። ምክንያቱም ቅዱስ ጳውሎስ ከእውቀት አሁን ያለን እውቀት እንደማይቀጥል ተናግሯል። አሁን ከፍለን እናውቃለን ይላል። ወደ እግዚአብሔር የሄዱት ግን ምን ተብለዋል? በሐዋርያት ሥራ ምዕራፍ 12 ላይ ፍጹማን ነፍሳት ተብለዋል። ፍጹማን ሲባል እንግዲህ ፍጽምና የሚቀረው ነገር ሁሉ የተሰጠው ማለት ነው። እና የምን ደረጃ ላይ እንዳሉ ምን አይነት የእውቀት ደረጃ ላይ እንዳሉ ቅዱሳን ቤተክርስቲያን ከህይወቷ የተረዳቸዋል። ሰዎች ግን አይ መላእክት አይሰሙም ሲሉ በምን ሰፍረውት ነው? መላእክት እስከዚህ ነው የሚያውቁት፣ እስከዚህ ነው የሚረዱት። የመላእክት እውቀት ፋይናይት ነው የሚለው ትክክል ነው። በራሳቸው መላእክት በራሳቸው ውስኖች ናቸው፣ ፍጡራን ናቸው እና ፍጡር ሁሉ ውስን ነው። በእግዚአብሔር ጸጋ ግን በእግዚአብሔር ጸጋ እንኳን መላእክት እኛም በእውቀት ላይ እውቀት እንጨምራለን። በእግዚአብሔር ጸጋ እስከምን ድረስ የእግዚአብሔር ጸጋ እውቀት እንደሚሰጣቸው በመንፈስ ቅዱስ ኢንላይት ነው። በመንፈስ ቅዱስ እውቀት ተሰጥቷቸው እስከምን እንደሚያውቁ ማን ነው የሰፈረው? ይሄ ነው። ሁለተኛ ግን እኔ እንደው በጣም ሲምፕል ኩዌስችን ጸሎት ብዙ ጊዜ አይምሮ ውስጥ የሚመጣው ቢያንስ ለጠባቂ መልአካቸው ለምንድን ነው ምልጃ የማይጠይቁት? ያምናሉ አይደል? እንግዲህ መጽሐፍ ቅዱስን የሚያምኑ ከሆነ እያንዳንዱ ሰው ጠባቂ መልአክ አለውና እንደው ሌሎች እንኳን አይሰሙንም ብለው ቢያስቡ እነሱ ጋር ለሚውለው መልአክ ጠባቂ መልአኪ ወይ ጸልይልኝ አማልደኝ ብለው ለምንድን ነው የማይጠይቁ? እሱ እንደሚሰማቸው እርግጠኛ ናቸው። ይሄን ከነሱ ጋር ስለሚውሉ እሱን እንደውም ማቴዎስ ላይ ያለውን እያነሳን ራሱ ለሰዎች ጠባቂ መልአክ እንዳላቸው እና በእግዚአብሔር ፊት መቆም ራሱ ሲባል ዝም ብሎ ይሄ ምንድነው እግዚአብሔር ፊት ኖሮት እነሱ ደግሞ ይቆማሉ ሳይሆን መጽሐፍ ቅዱስ ላይ መቆምን ሲናገር አይተን ከሆነ የአብርሃምን እንደውም ያነሳው ስሞግት ነበረ። አብርሃም በእግዚአብሔር ፊት ቆሞ ለሰዶም ለጎሞራ ላሉ ህዝቦች ሲማልድ እንደነበር፣ ሙሴ በእግዚአብሔር ፊት ስለቆመ መዝሙረ ዳዊት ላይ ያለው 105 ላይ ያለው ቃል በእግዚአብሔር ፊት ባይቆም ኖሮ ያጠፋቸው ዘንድ ተናገረ ተብሎ ተጽፏልና በእግዚአብሔር ፊት መቆም ባለሟልነትንም ምልጃንም ጨምሮ ነው በመጽሐፍ ቅዱስ ላይ ሲፈታ የምናየው። ስለዚህ መላእክቶች በእግዚአብሔር ፊት እንቆማለን ሲሉ
ባለሟልነታቸውንና አማላጅ መሆናቸውን ራሱ ማሳያ ነው የሚል ሙግት አምጥቼ ነበርና እነሱ ግን የሚያነሱት ምንድነው በሁሉ ቦታ መገኘት ጸሎትን ለመስማት ማለት ነው። በቃ እንደ ትልቅ መስፈርት የሚያደርጉት በሁሉ ቦታ መገኘት መቻል አለባቸው የሚል ነበር ሲሞግቱ ነው የነበረው። ያ እንዳልሆነ እንግዲህ ያስረዳው ነበርና መምህር እንደው እዚህ ላይ ትንሽ ነገር ቢሉኝ የምፈልገው አንዳንድ ወንድሞች ሲናገሩ እግዚአብሔር በገለጠላቸው ልክና በመንፈስ ቅዱስ ነው አይደል መላእክት ጸሎትን ይሰማሉ ብለን እኛ የምናምነው መምህር ነው እንደ ስልጣንም ተሰጥቷቸዋል ነው የምንለው ስናብራራ ምንድነው እኛ ለመላእክት የምናቀርበው የምልጃ ጥያቄ በእኛ ውስጥ ያለ መንፈስ በእነሱ ውስጥ ያለ መንፈስ ቅዱስ ነው፣ አንድ መንፈስ ነው እና በመንፈስ ቅዱስ ኮሚኒኬሽን አለ ነው። መንፈስ ቅዱስ ኢኔብል ያደርጋል። ያንን ነው። ይሄ ተፈጥሯዊ የሆነ ናቹራል የሆነ እውቀት አይደለም። ፍጥረታት እንደዛ አይነት እውቀት ሁልጊዜ ሊሚትድ ስለሆነ በቦታ የተወሰነ ስለሆነ በመንፈስ ቅዱስ ነው። መላእክት ኦልሬዲ ምንድነው ይሄ ዲፋይድ ናቸው። ዲፊኬሽን አለ አይደል? በመንፈስ ቅዱስ የእግዚአብሔርን ባህሪያት በጸጋ መካፈል ማለት ነው እና እሱ መላእክት ዘንድ ያለውን እኛ ምንድነው እኛ አንሰፍረውም። በቃ እግዚአብሔር መላእክትን በጸጋው በመንፈስ ቅዱስ አማካኝነት ከእውቀት ያካፈላቸው መጠን የእኛን ጸሎት ለመስማት የሚያስችል ነው ብለን ነው የምናምነው እና እሱ ደግሞ የተሰጣቸው ነው። ሁልጊዜ መንፈስ ቅዱስ ከእነሱ ጋር እስካለ ድረስ አንዴ የሚቀነስ አንዴ የሚወሰድ አንዴ ትንሽ የሚሆን አንዴ ከፍ የሚል ሳይሆን መንፈስ ቅዱስ እነሱ ውስጥ ያለ እነሱ ውስጥ ጸንቶ የሚኖር ጸጋ ስለሆነ በመንፈስ ቅዱስ ያ እውቀት አላቸው። እግዚአብሔር እንዳያውቁት የሚፈልጋቸው ነገር ካለ ይከለክላል። ለእነሱ የማይጠቅማቸው ከሆነ አይደል? መንፈስ ቅዱስ ነው ካል መንፈስ ቅዱስ ያው ለነሱ ምክንያቱም መላእክት የማያስፈልጋቸው እውቀት እግዚአብሔር እንዳያውቁት የሚፈልገው እውቀት ደግሞ ይኖራል። እሱ ባወቀ ማለት ነው። ለነሱ የማይጠቅም ነገር እንደዛ ሲሆን ያው ብቻ በመንፈስ ቅዱስ የሚገለጥ መገለጥ አለ ቤተክርስቲያንን አንድ የሚያደርግ የሚል ነው። እንደዛ ነው። እሺ መምህር ታዲያ ያሰማልኝ። በቃ ከታች ማን ነው አንድ ሰው ያው ገብቶ ቢገባ እንኳን ነው እንደገና በጣም የተረጋጋ ትምህርት ስለነበር ወደ ጭቅጭቅ እንዳይሆን መግባቱን ተወው። ግን ቤሊ ምን ብሎ እየጠየቀ ነበር? ከጸሎት ወደ ፍጡራን ቀርቦ ያውቃሉ እያለ ነበርና አንድ ጥቅስ እስኪ ልስጠው። መዝሙረ ዳዊት መዝሙር 148 ቁጥር 2 ላይ እግዚአብሔርን ከሰማይ አመስግኑት በአርያም አመስግኑት ይልና መላእክት ሁሉ አመስግኑት ሰራዊት ሁሉ አመስግኑት ይላል። መላእክት ሁሉ አመስግኑት ይላል እና ይሄንን መላእክት ሁሉ ሰምተዋል። ቤሊ ምናልባት አላነበብከው ካልሆነ እንጂ ይሄንን ምስጋና ይሄንን ጸሎት መላእክት ሁሉ እግዚአብሔርን አመስግኑት የሚለው ጸሎት ለመላእክት ደርሷቸዋል። ምክንያቱም መላእክት በብሉይ ኪዳን ዘመን የዳዊት መዝሙር ሁልጊዜ በቤተ መቅደስ የሚጸለይ ጸሎት ነበረና መላእክት እስራኤልን ይጎበኛሉ፣ ለአገልግሎት ይመጣሉ። ይሄ ቃል ይሰማቸዋል፣ ተሰምቷቸዋል። ዛሬ ምስባክ ላይ እኛ ቅዳሴ ሳስቀድስ አንዱ ሰብህዎ መላእክት እግዚአብሔርን አመስግኑት ቃሉን የምትፈጽሙ ኃያላንና ጽኑዓን የሆናችሁ ሁሉ አመስግኑት የሚል ነው እና ቤተክርስቲያን መላእክትን ኢንቮክ ታደርጋለች። ወይ መላእክትን ከብሉይ ኪዳን ዘመን ጀምሮ ያለችው ቤተክርስቲያን የአዲስ ኪዳኗን ቤተክርስቲያን ጭምር መላእክትን ኢንቮክ ታደርጋለች። እግዚአብሔርን አመስግኑ ብላ ኢንቮክ ካደረገች መላእክትን ጸልዩልን። ተራሮች ምናምን የሚለው ሜታፎር ነው። ተራሮች ምናምን ስለማይሰሙ እንደኛ ጌዛን ስለሌላቸው፣ የመላእክት ግን ሜታፎር አይደለም። ምክንያቱም መላእክት ይሰማሉ። መላእክት ጆሮ አላቸው፣ መላእክት ይሰማሉ።
ለሚሰማ አካል ሜታፎር አይባልም፣ ለማይሰማ አካል ነው እንደዛ የሚባለውና መላእክት እንደ ተራራና እንደ ፀሐይ አይደለም የሚሰሙት። መላእክት ጆሮ አላቸው፣ ግዛን አላቸው፣ ቤተክርስቲያንን ይጎበኛሉ። እንደዛ ነው። አሁን ቤሊ ለምሳሌ ይሄ እንዲገባ አንድ ምሳሌ ልንገርህ። ለምሳሌ አንድ ቸርች ውስጥ ለምሳሌ 100 ሰው ተሰብስቦ ከሆነ እንግዲህ ጠባቂ መልአክ እንዳለ ካመንክ ቢያንስ 100 መላእክት አሉ ማለት ነው። እና 100 መላእክትን እግዚአብሔርን አመስግኑ ብለህ ስትላቸው በቃ ኮሚኒኬት እያደረክ ነው እኮ ወደ መላእክት እየተናገርክ ነው። ይሰማዋል ደግሞ ወይ ተራሮችና ተራራና ፀሐይ ስትላቸው እንደማይሰሙህ መላእክትም አይሰሙኝም አትልም፣ ይሰማዋል። በመካከል አሉ፣ ይሰማዋል። እና የብሉይ ኪዳኗ ቤተክርስቲያን ቸርች ኤክሌሲያ ማለት ነው። ቤተክርስቲያን የሚለው ያ ክርስቲያን የሚለው ስላለበት ከክርስቶስ ጋር ይገናኛል። ቃሉ ግን ኤክሌሲያ የሚለው በብሉይ ኪዳንም ነበር። የብሉይ ኪዳኗ ቸርች ቤተ እስራኤል ማለት ነው። ምኩራብ ጉባኤ መላእክትን ኢንቮክ ታደርግ ነበር። እግዚአብሔርን አመስግኑ፣ ለእግዚአብሔር ቅኔ ተቀኙ እያለች ትናገር ነበር በዳዊት መዝሙር። የአዲስ ኪዳኗን ቤተክርስቲያን እንደዚሁ። አሁን ቃሉ ነው የሚቀየረው ማለት ነው። እግዚአብሔርን አመስግኑ ብለህ የምትናገራቸው ከሆነ ጸልዩልኝ፣ አማልዱኝ ብለህ መናገር የቃል ሜሴጁ ብቻ ነው የሚለያየው ማለት ነው እንጂ ኦልሬዲ ኮሚኒኬሽኑ ከብሉይ ኪዳን ጀምሮ የነበረ ነው ማለት ነው። እንደዛ ነው። ግን ያው እንደገና ወደ ጭቅጭቅ ገብተን በጭቅጭቅ መንፈስ እንዳንጨርሰው ሌላ ጊዜ እናስገባለን። ቤሊ የምጨምረው ነገር ካለ ጨምር። ጨምሩት ካለ ኦኬ። አነሰሰርሊ በነገራችን ላይ መምህር አንድ ነገር መጻፍ አለበት ብለን የምናስብ ከሆነ ብዙ ያልተጻፉ እንፈጽማለን የሚሉት አካላት አሁን እንደሚጻፈው የሚፈጽሙት ነገር ግን ማስረጃ ስንጠይቃቸው ሊያምጡ የማይችሉ ብዙ ነገሮች አሉ። ኦኬ አሁን ወደ መንፈስ ቅዱስ መጸለይ ሊሆን ይችላል። በጥምቀት ጊዜ የምንናገራቸው ነገሮች 3 ጊዜ ጥልቅ ብቅ ማለት ሊሆን ይችላል። በመስቀል ማማተብ ለምሳሌ በመስቀል ማማተብ የኛ ቤተክርስቲያን ብቻ አይደለም። ነገራችን ካቶሊኩ ዘንድ አለ፣ ሉተራኑ ዘንድ አለ፣ ይታወቃል። ያውም ቅዱስ መስቀል እየተባለ ማለት ነው። ይህንን ከየት አመጣችሁ ብለን ብንጠይቅ ይህንን ላመጡ ይችላሉ። ሁለተኛው ደግሞ መምህር ሌላው ትልቁ ነገር የኛ ቤተክርስቲያን መጽሐፍ ቅዱስ አይደለም የሚቀድማት። እንደሚታወቀው ሕይወት የነበራት ቤተክርስቲያን ነው መጽሐፍ ቅዱስን የጻፈችው እንደሚታወቀው ማለት ነውና ምን እያልኩኝ ነው? ከሊተርጂዋ ከስርዓት አምልኮ ማለት ነው። ከዛን በቃል ይተላለፍ የነበረው የጌታ ትምህርት አለ፣ እንደገና ሕይወት አላት ቤተክርስቲያን። ከነዚህ ከሶስቱ ነው መጽሐፍን የከተበችልን እንጂ ነሰሰርሊ በመጽሐፍ ላይ የተመሰረተ ግን ቤተክርስቲያን አይደለም ያለችን። ጌታም ወንጌልን ጻፉ ሳይሆን ወንጌልን ስበኩ አለ። ቤተክርስቲያንን በደሙ መሰረታት፣ ለሷ መንፈስ ቅዱስን ሰጣት። መንፈስ ቅዱስን የተቀበለች ቤተክርስቲያን ደግሞ መጽሐፍን ጻፈች እና እነዚህ ውስጥ በሕይወቷ ውስጥ ነበሩ። ወደ ፍጡራን የጸለዩ አሉ እኮ እነ ቅዱስ ክልመንት ኦፍ ዘሮምን ማንሳት እንችላለን። እነ ሜቴዎዲየስ ኦፍ ኦሎምፐስን ማየት እንችላለን። እነ ቅዱስ ባሲሊየስን፣ እነ ቅዱስ አትናቴዎስን። ለምሳሌ ቅዱስ ጎርጎርዮስ ዘኑሲስ ወደ አትናቴዎስ ሲጸልይ እንመለከታለን። በነገራችን ላይ ቅዱስ ጎርጎርዮስ ዘእንዚናዙ ወደ ባሲሊየስ፣ ሊቁ ቅዱስ ያሬድ ወደ ሰማዕቱ እስጢፋኖስ፣ አምብሮስ ኦፍ ሚላን ወደ መላእክት ይጠብቁን ዘንድ የተሰጡን መላእክት ልንለምናቸው ይገባል፣ እንዲማልዱልን፣ እንዲጸልዩልን። የኛ ቤተክርስቲያን መጽሐፍ ቅዱሳዊ ናት እንጂ መጽሐፍ ቅዱስ ብቻ አይደለችምና በኤግዛክት ወርድ ፋላሲ የሚል ነገር እኛ ቤት አይሰራም። ሁለተኛ የቤተክርስቲያን ብልት ናቸው አይደለም፣ የአካሉ ብልት ናቸው እኮ ቅድም እንደተናገሩት መምህር ዕብራውያን 12 ነው ያቺ እውነተኛይቱ የጌታ ቤተክርስቲያን። አሁን ዕብራውያን 12 ነው፣ ህብረቱ ያ ነው፣ ጉባኤው ያ ነው። እዛ ውስጥ ቅዱሳን ማለት በደስታ ወደ ተሰበሰቡት አላፍ ነው እና የቤተክርስቲያን አካል ከሆኑ የቤተክርስቲያን አካል ብልት ከሆኑ ቅዱስ ጳውሎስ ደግሞ አንዱ ብልት ሌላውን አታስፈልገኝም ሊል የማይችል ከሆነ ማለት ነው የቅዱሳን መላእክት አስፈላጊነታቸው በምን በኩል ነው?
እንዴት ነው የሚያስፈልጉን እና የሚለው ነገር መልስ ያስፈልጋል ማለት ነው። እግዚአብሔር ይስጥልን። መምህር ደህና ይደሩ። እናመሰግናለን። ቃለ ሕይወት ያሰማልን። ዘሌ በጣም በጣም ደስ የሚል ነበር። ዘሌ በጣም ጥሩ ነገሮች ያካፍለናል። ቃለ ሕይወት ያሰማልን። ያው እንደዚህ ነው መሆን ያለበት። ባይዘው የቤተ ክርስቲያናችንን ቅዳሴውን፣ ንባባቱን፣ መዝሙሮቹን እነዚህ ሁሉም በአንድ ላይ ሲሆኑ በጣም በቃ የሚገርም ሃሪሞኒ ይመጣል። የአባቶች መንፈስ የአባቶች ነገሮችን የሚረዱበት የሚያስተውሉበት በመንፈስ ቅዱስ ተቃኝተው የሚረዱበትን መንገድ ስለምናገኘው ለነፍሳችንም የሆነ እውነት የሆነ ነገር ለነፍስ የሚሰጠው ትርጉም አለ እና በሱ መንገድ እንድንረዳ ያስችለናል። እና ትክክለኛውን ማካሄድ እንደዚህ ነው። እንግዲህ ቤተክርስቲያን ሊተርጂካል ነች፣ ስርዓት አምልኮ አላት። በቀኑ የሚነበበውን የሚማረውን ትምህርት አንድ ሰው ዝም ብሎ የፈለገውን ጥቅስ መዞ ምናምን አያስተምርም። እኛ ቤተክርስቲያን አምልኮም ትምህርቱም በአጠቃላይ ሁሉም ነገር የተመዘነ በአባቶች የተዘጋጀ የተሰናዳ ነውና በዛ መሰረት ነው የምንሄደው። ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን። ከቅዱስ በሉ ደህና እደሩ፣ ደህና አምሹ። ቃል ያሰማልን። አሜን አሜን አሜን። በሰላም እደሩ። ቃል ያሰማልን። አሜን አሜን። እሺ ቃልዎት ያሰማልን። መምህርዬ ደህና እደሩ። እግዚአብሔር ያክብርልን፣ በእድሜ በጤና ይጠብቅልን ብያለሁ። ሁላችሁንም እግዚአብሔር ያክብርልን። ታብታብ ስታደርጉ የነበራችሁ እግዚአብሔር ያክብርልን። አሜን። አንቺንም እግዚአብሔር ይስጥልን፣ ቃልዎት ያሰማልን። እሺ ሁላችሁም ደህና እደሩ፣ ደህና ዋሉ እንደየቦታችሁ።